የጎጃሙ የድሮን ጥቃት አስደንጋጭና የንጹሃን ዜጎች ህይወትን ቀጥፏል የተባለው የድሮን ድብደባን የምንመለከት ይሆናል። ቺፍ ተደራዳሪው በጠቅላይ ሚኒስትር አብይ አህመድ አዲሱ የውጭ ጉዳይ ሚኒስትር ሆነው ተሾመዋል። ዝርዝር መረጃውን እንመለከታለን። በትግራይ የሚሰማው ወርቅ ዘረፋና ተገድሎ አስክሬን ተጥሎ የተገኘው ፖለቲካ ጉዳይንም እናስከትላለን። ከዚሁ ጋር በተያያዘ አንድ ሳምንት ሳይሞላ በደመቀ የሰርግ ስነ ስርዓት ባገባችሁ በኋላ የተገደለችውን ሙሽራ ጉዳይም የምንመለከት ይሆናል። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካተዋል። ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችን ነው በሰዓቱ ተጀምሯል። በመግቢያችን ላይ የሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳይ ነው የምናመራው። በሰሜን ጎጃም ዞን ድሮንን ጨምሮ በተፈጸሙ ጥቃቶች በርካታ ሰዎች መገደላቸውን የዓይን እማኞች ለመገናኛ ብዙሃን አረጋግጠዋል። በአማራ ክልል ሰሜን ጎጃም ዞን ደቡብ ሜጫ ወረዳ የመንግስት ኃይሎች ከጥቅምት ወር መጀመሪያ አንስቶ ፈጸሟቸው በተባሉ ጥቃቶች ከ100 በላይ ሰዎች መገደላቸውን የዓይን እማኞችና ነዋሪዎች መናገራቸውን ቢቢሲ ዘግቧል። በወረዳው ዋና ከተማ ገርጨጭ ከጥቅምት 1 እስከ ጥቅምት 4 2017 ዓ.ም በድሮን ጥቃትና በዘፈቀደ በተፈጸሙ ጥቃቶች ህጻናትን ጨምሮ ወጣትና ሽማግሌዎች መገደላቸውን የሟች ቤተሰቦችና ነዋሪዎች ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ስለተፈጸሙት ግድያዎች ሪፖርቶች እንደደረሱትና መረጃ እያሰባሰበ መሆኑንም ለዜና ምንጩ ገልጿል። የኢትዮጵያ መከላከያ ሰራዊት የፋኖ ኃይሎች አካባቢውን ለመቆጣጠር ጥቃት መፈጸማቸውን ገልጾ 53 የጽንፈኛው አባላትን መግደሉን አስታውቋል። አርብ ጥቅምት 1 2017 እኩለ ቀን 7 ሰዓት አካባቢ በከተማው የሚገኘው መሃል ገነት ጤና ጣቢያ ላይ በተፈጸመ ተደጋጋሚ የድሮን ጥቃት የ9 ዓመት ህፃንን ጨምሮ 8 ሰዎች መገደላቸውን ነዋሪዎች ተናግረዋል። በተፈጸመው ተደጋጋሚ ጥቃት ከጤና ጣቢያው ባሻገር በአቅራቢያው የነበሩ የግለሰብ መኖሪያ ቤቶች ላይ ጉዳት እንደደረሰም ገልጿል። ጢዝ የምትል ድምጽ አይነት አላት፣ አሞራ መስላ ስትመጣ የምትጥለው በጣም የሚፈነዳ ነገር አላት ሲሉ ድሮንን የገለጹ አንድ የዓይን እማኝ ጥቃቱን ተከትሎ 7 አስክሬን አንድ ላይ መገኘቱን ተናግረዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዓይን እማኝ ሆኖ አንድ የጤና ጣቢያ ባለሙያ ደግሞ በጥቃቱ የመሃል ገነት ጤና ጣቢያ መድኃኒት ቤት፣ ፋርማሲና ገንዘብ ቤት መውደሙን ገልጸው 8 ሰዎች መገደላቸውን አረጋግጠዋል። ከሟቹ ውስጥ አንዱ የጤና ባለሙያ ወይም ፋርማሲስት መሆናቸውን ለዘገባው የተናገሩት ባለሙያው ለሕክምና የመጡና በአካባቢው የሚኖሩ ሰዎች እንደተጎዱም ገልጸዋል። ሟቾቹ ከ9 ዓመት ህፃን እስከ 70 ዓመት አዛውንት ይደርሳሉ ያሉት ነዋሪዎች የጤና ባለሙያዎችን ጨምሮ 7 ሰዎች መቁሰላቸውንም ተናግረዋል። ነዋሪዎች የድሮን ጥቃቱ ሲፈጸም በአካባቢው ለቀናት የቆየ ውጥረት እንደነበረ ጠቁመው በከተማዋ ግን የፋኖ ታጣቂዎች እንዳልነበሩ አመላክቷል። ከሰዓት በኋላ 11 ሰዓት ከ30 ገደማ የፋኖ ኃይሎች ወደ ከተማዋ መግባታቸውን ተከትሎ ግን በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተጀመረው ውጊያ ለ5 ሰዓታት ያህል መዝለቁን ገልጿል። ውጊያው ጋብ ካለ በኋላ ከአርብ ጥቅምት 1 ምሽት ጀምሮ ባሉት ቀናት ግን የመንግስት ኃይሎች ቤት ለቤትና መንገድ ላይ ፈጽመውታል በተባለ ጥቃት በርካታ ሰዎች እንደተረሸኑ ስማቸው እንዲገለጽ ያልፈቀዱ 3 ነዋሪዎች ተናግረዋል። የጥይት ድምጽና የሰው ጩኸት ስንሰማ ሁላችንም ፈርተን ከቤታችን ሳንወጣ ቆየን ያሉ አንድ ነዋሪ የፋኖ ኃይሎች ከወጡና ውጊያው ከረገበ በኋላ በየቦታው ግድያዎች ስለመፈጸሙም ተናግረዋል። በሰዓቱ እነሱን ማግኘት ስላልቻሉ በቀል ያደረጉት ህዝቡ ላይ ነው ያሉት ሌላ ነዋሪ በመቶ የሚቆጠሩ ሰዎች ተገለዋልም ብለዋል። መንገድ ላይ ቤት ለቤት የተገኘ ሁሉ ተመቷል፣ እያወጡ መምታት ነው፣ እነሱ ማለት የመንግስት ኃይሎች የሚሉ መሳሪያችሁን አምጡ ያሉ አንድ ነዋሪ ጥቃቱ የፋኖ ታጣቂ ናችሁ በሚል መፈጸሙን አመላክቷል። ከዚህ በኋላ በየሰፈሩ ገቡ፣ በየቤቱ ገብተው ግለሰቦችን ስትዋጉ ቆይታችሁ አሁን በሉ መሳሪያችሁን አምጡ አሏቸው። ከዚያ መረሸኑን ቀጠሉ ሲሉም ቢቢሲ ካነጋገራቸው ነዋሪዎች መካከል አንዱ ምስክርነታቸውን ሰጥቷል። በመንግስት ኃይሎች ተገድለዋል ከተባሉት መካከል በ30ዎቹ መጀመሪያ የሚገኝ ዘመዳቸው እንደሚገኝበት የተናገሩ አንድ ነዋሪ ካማቱና አብሮ ከነበረ 17 ዓመት ልጅ ጋር ከቤት እንዲወጣ ተደርጎ መገደሉንም ተናግረዋል። የሟች ባለቤት የ4 ወር ነፍሰ ጡር እንደሆነች የተናገሩት ነዋሪው ሟች በንግድ ስራ ላይ የተሰማራ እንደነበረም ገልጿል። በብዛት ደረትና ጭንቅላታቸው ላይ ነው የተመቱት ሲሉ አንድ አስክሬኖችን ማንሳታቸውን የተናገሩ የዓይን እማኝ ድርጊቱን ርሸና ስለመሆኑ ተናግረዋል። የመረጡት ሰው የለም ሲሉ የጅምላ ግድያ መፈጸሙን የተናገሩት ነዋሪዎች ከጥቅምት 1 ጀምሮ በተፈጸመ ጥቃት የተገደሉ ሰዎችና የጠፉ ሰዎችን ቁጥር ከ200 በላይ እንደሚሆንም ያምናሉ። ጠዋት ስንወጣ ማትሬስ አገኘን፣ ምኑ ተቆጥሮ ይዘለቃል፣ እንቅበር ብለን ቄሶችን ስንልክም አናስቀበርም አሉ። እኔም
የምዘክረው ጊዮርጊስ ነው የተፋኝ የሚሉ ሌላ ነዋሪም የሟቾች ቁጥር በተመሳሳይ ከፍተኛ ስለመሆኑ ያነሳሉ። አስክሬን እንዳነሱ የተናገሩ ሌላ ነዋሪ 7-8 የሆኑ በጋሪ ነው የጫናቸው ሲሉም ቀብርም በአብዛኛው በጅምላ መፈጸሙን ገልጸዋል። የ27ቱ ሰዎች ቀብር እሳቸው በሚያገለግሉበት ቤተክርስቲያን መፈጸሙን ያረጋገጡ የሃይማኖት አባት ወደ ሌሎች ቀበሌዎች አስክሬን መወሰዱን የተናገሩ ሲሆን በዚህም የሟቾች ቁጥር ከፍ ሊል እንደሚችል አመላክቷል። ሀዘንተኛው ሰው ወይም ለቅሶ መድረስ ስለማይችል ድንኳን አልነበረም። አሁን እያደረ ከ3 ቀን ከ4 ቀን በኋላ ሰው እንደ አዲስ ለቅሶ እየደረሰ ነው ያለው ሲሉም ስጋቱን ገልጿል። በከተማዋ ባለው ውጥረትና ስጋት ምክንያት ነዋሪዎች ህይወታቸውን ለመታደግ ወደ ገጠር ቀበሌዎች መሸሻቸውንም ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የገርጨጭን ጥቃት ጨምሮ በግጭት አውድ በንጹሃንና በህዝብ መገልገያዎች ላይ እየደረሱ ያሉ ጉዳቶችን እየመረመረ መሆኑን ዘገባው አትቷል። በመስከረም አጋማሽ አዲስ ህግ ማስከበር ዘመቻ መጀመሩን ያሳወቁት የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌታነህ አዳነ ፋኖ የመረጠው ነፍጥና ኃይል ነው፣ ስለዚህ ከዚህ በኋላ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው ብለዋል። በትግራይ የሚሰማው ወርቅ ዘረፋና ተገድሎ አስክሬኑ ተጥሎ የተገኘው ፖለቲከኛ ጉዳይ እናስከትል። አባላቴ በፖለቲካ እምነታቸው የተነሳ እየታሰሩ እየታገቱና እየተንገላቱ ናቸው ሲል ተቃዋሚው የትግራይ ነጻነት ፓርቲ ውድብ ነጻነት ትግራይ ከሷል። በተለይም ካወዛጋቢው የህወሓት ጉባኤ በኋላ በክልሉ ሰሜን ምዕራብ ዞን የማዕድንና የመሬት ዝርፊያ የሚቃወሙ አባላታችን ከፍተኛ ችግር እየደረሰባቸው ነው ሲሉ የፓርቲው ሊቀመንበር ዶክተር ደጀን መዝገበ ተናግሯል። ዶክተር ደጀን በሰጡት መግለጫ አንድ የፓርቲ አባል ተገሏል፣ ሌሎች 16 አባላት ደግሞ እስራት፣ እገታና ድብደባ ብሎም እንግልት ደርሶባቸዋል ሲሉ ወንጅሏል። የክልሉ ሰሜን ምዕራብ ዞን የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋዬ አባዲ በበኩላቸው ክሱን ከሀቅ የራቀ ስም የማጥፋት ተግባር ነው በማለት አጣጥለውታል። ለአሜሪካ ድምጽ ቃለ ምልልስ የሰጡት የፓርቲው ሊቀመንበር ግን የትግራይ ነጻነት ፓርቲ የአመራር አባሉ ታፍኖ ከተወሰደ በኋላ ተገሎ አስክሬኑ ወንዝ ተጥሎ እንደተገኘ ነው የሚሞግቱት። ፓርቲው ታፍኖ የተወሰደውን የአመራር አባሉ ላለፉት 5 ቀናት ሲፈልግ የቆየ ቢሆንም ተገሎ አስክሬኑ ወንዝ ተጥሎ ማግኘቱን አሳውቋል። ይህ አመራር ከዚህ ቀደም አስገደ በተባለ ወረዳ አመራሩ የግድያ ዛቻ ይደርስባቸው ነበር ነው ያሉት። የፓርቲው ሊቀመንበር ዶክተር ደጀን መዝገበ አሰቃቂ ድርጊቱ የተፈጸመው በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ነው ብሏል። ተገሎ የተገኘው የፓርቲው አመራር አባል በወረዳው የፓርቲው አስተባባሪ መሆኑን ገልጸው ይህ ጭካኔ የተሞላበት አረመኔያዊ ድርጊት እንደሆነ በመግለጽ ተግባሩን አውግዘውታል። ሊቀመንበሩ በዞኑ የሚገኙ አባላቱ ፓርቲው መደገፍ ህወሓትን መቃወም አቁሙ አለበለዚያ ትገደላላችሁ ሚል ማስፈራሪያ ደርሷቸዋል ሲሉም ህወሓትን ከሷል። ካወዛጋቢው የህወሓት ጉባኤ በኋላ እየተባባሰ መጥቷል ያሉት ግድያና ማንገላታት ምክንያቱ በሰሜን ምዕራብ ያለውን የማዕድን ዝርፊያ እንዳያጋልጡ ነው ብለዋል። ከዚህ ባለፈም እኛ ሀገራችንን ለቀን አንሸሽም፣ ፍጹም ህጋዊና ሰላማዊ ብሎም ዲሞክራሲያዊ ትግል እያካሄድን እንቀጥላለን ሲሉ መናገራቸውንም ዘገባው አክሏል። አነጋጋሪውና ዘግናኝ ሙሽሪት ግድያ በትግራይ ውቅሮ። በትግራይ ሙሽሪት ሰርጓ በተፈጸመ በአራተኛው ቀን በባለቤቷ መገደሏን ፖሊስ አስታውቋል። በውቅሮ ከተማ ድል ባለ ሰርግ ከተሞሸረች በኋላ በአራተኛው ቀን በትዳር አጋሯ ታንቃ ስለተገደለችው ሊዲያ አለም ጉዳይ የትግራይ ምስራቃዊ ዞን ፖሊስ አስተያየቱን ሰጥቷል። ለቢቢሲ አማርኛው ቃላቸውን የሰጡት የትግራይ ምስራቃዊ ዞን ፖሊስ ኮማንደር ሙሉ ብርሃን ካሳይ ሊዲያ ረቡዕ ጥቅምት 6 ከሌሊቱ 10 ሰዓት ላይ ነው የተገደለችው ብለዋል። ባለቤቷ ግድያውን ከፈጸመ በኋላ ለፖሊስ እጁን ሰጥቷል፣ አሁን በህግ ቁጥጥር ስር ይገኛል ሲሉም አክለዋል። ለድምጽ ወያኔ ቃላቸውን የሰጡት የውቅሮ ከተማ ፖሊስ አዛዥ ገብረመድህን ገብረ ጊዮርጊስ ተጠርጣሪው ብርሃነ ገብረ ጨርቆስ የተባለ ግለሰብ ነው ብለዋል። የ4 ቀናት ባለቤቱን አንቆን የገደላት ሲሉም ተናግሯል። ግለሰቡ እጁን ለፖሊስ ከሰጠ በኋላ ራሱን ለማጥፋት የተለያዩ ሙከራዎች አድርጎ እንደነበረም ገልጿል። ያም ሆኖ ፖሊስ አስፈላጊውን ጥበቃና ክትትል እያደረገ መሆኑንም ነው የጠቆሙት። ሙሽራው የውቅሮ ተወላጅና በአዲስ አበባ በንግድ ስራ ይተዳደር እንደነበረም ተነግሯል። ውቅሮ ባረፈበት ሆቴል ውስጥ ንብረቱ እንደተገኘ የገለጸው ፖሊስ ተጠርጣሪው ሙሽራና የተገደለችው ሙሽሪት ሊዲያ ባለፈው ሳምንት እሁድ ጥቅምት 3 ነው በደማቅ የሰርግ ስነስርዓት የጋብቻ ስነስርዓታቸውን ፈጽሞ የነበሩት ብሏል። ዜናችን ቀጥሏል። ወደ ሌላኛው ጉዳያችን አመራን። ቺፍ ተደራዳሪው በጠቅላይ ሚኒስትር አብይ አህመድ አዲሱ የውጭ ጉዳይ ሚኒስትር ሆነው ተሾመዋል። ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ዶክተር ጌዲዮን ጢሞቴዎስ ውጭ ጉዳይ ሚኒስትር ሆነው ከመሾማቸው በፊት በፍትህ ሚኒስትርነት እያገለገሉም ነበር። ላለፉት 8 ወራት የውጭ ጉዳይ ሚኒስትር ሆነው ሲያገለግሉ የነበሩት አምባሳደር ታዬ አጽቀሥላሴ የሀገሪቱ ርዕሰ ብሔር መሆናቸውን ተከትሎ ነው ጌዲዮን ሚኒስቴር መስሪያ ቤቱን እንዲመሩ
በጠቅላይ ሚኒስትር አብይ የተሾሙት። ከዚህ ቀደም ዶክተር ጌዲዮን የቀድሞ ጠቅላይ አቃቤ ሕግ ሆነው ያገለገሉ ሲሆን በትግራይ የተካሄደውን ጦርነት ለማስቆም በፕሪቶሪያ በተደረገው ድርድርም የመንግስት አንደኛው ተደራዳሪ ነበሩ። በአዲስ አበባ ዩኒቨርሲቲ የህግ መምህርነት ሰፊ ልምድ ያላቸው ዶክተር ጌዲዮን በአዲስ አበባ ዩኒቨርሲቲ፣ በሴንትራል አውሮፓ ዩኒቨርሲቲ፣ በሐዋሳ ዩኒቨርሲቲ እና በሲቪል ሰርቪስ ዩኒቨርሲቲ ውስጥ የተለያዩ የህግ ዘርፎችን አስተምረዋል። በህግ ዘርፍ ከሚጠቀሱ ምሁራን መካከል የሆኑት ዶክተር ጌዲዮን ለረጅም ጊዜ ባስተማሩበት የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት የረዳት ፕሮፌሰርነት ደረጃ ላይም ደርሷል። ጠቅላይ ሚኒስትር አብይ ከዶክተር ጌዲዮን በተጨማሪ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴኤታ የነበሩትን ወይዘሮ ሰላማዊት ካሳን የቱሪዝም ሚኒስትር አድርገው ሲሾሙ ወይዘሮ ሀና አርያ ስላሴን ደግሞ በጌዲዮን ጢሞቴዎስ ምትክ የፍትህ ሚኒስትር በመሆን ተሾመዋል። ወይዘሮ ሰላማዊት ካሳ የአዲስ አበባ ምክር ቤት አባል ሲሆኑ የኮሚኒኬሽን ሚኒስትር ዴኤታ ከመሆናቸው በፊት በፋና ብሮድካስቲንግ እና በሌሎች መገናኛ ብዙሃን በጋዜጠኝነት ሲሰሩም ቆይቷል። ወይዘሮ ሀና አርያ ስላሴ ከዚህ ቀደም የኢትዮጵያ ፖስታ አገልግሎት ስራ አስኪያጅና የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ሆነው ሲሰሩም ነበረ። ውድ አድማጭ ተመልካቾቻችን የምሽቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።